ሰናበት ነው ለመጨረሻ ጊዜ ላቅፍ። ብዙ ጥያቄ አለኝ። ምን አይነት ጥያቄ? መጀመሪያው ስነሳ አሁን እኛን የሚያለያይ ነገር እኮ ምንም ነገር የለም። ሀይሚ በቃ ወሰነች፣ ውሳኔ ላይ ደረሰች። በቃ እንለያያለች። የሀይሚና የብሩክ መጨረሻ ይሄ ሆነ። በቃ ተለያዩ። ዛሬ የመጨረሻ ቀናቸው ነው። በጣም 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 ደስ ብሎኛል። የሰው ልጅ ተስፋ አይቆርጥም። ሀይሚ ዛሬ እንግዲህ ቪዲዮ ሰርታለች በብሩክ ቤት ማለት ነው። እንግዲህ ቪዲዮን አይታችሁት ይሆናል። እኔ ስራ ላይ ስለሆንኩ ዘግቼ ነው የምሰራላችሁ። ዛሬ እንግዲህ ሀይሚ ስማርቷ የመጣችበትን ሁኔታ አይታችኋል ማለት ነው። እንግዲህ ሰሞኑን እየተፈጠረ ያለውን ነገር አይታችኋል። በጣም እየደበረን በጣም እያስጠላን ነው ቪዲዮዎቸውን የምናየው። ምክንያቱም እየተሰዳደቡ ስለነበረ ማለት ነው። ከሀይሚ የሚወጣው ቃል በተለይ ከብሩክ የሚወጣው ቃል በቃ በእልክ የተሞላ ስድድብ አይተነው የማናቀውን ነገር እያሳዩን ነበር እና ዛሬ እንግዲህ ሀይሚ ወስና መታለች ማለት ነው እና ያስደሰተኝን ነገር ለመናገር በጣም ቸኩያለሁ። የምሬን ማለት ነው። በሚፍታ ቤት ያየሁት ቪዲዮ ቅዱስ የተናገረው ነገር ሰምቻለሁ፣ ቪዲዮን አይቻለሁ ማለት ነው። ቅዱስ በእርግጥ ጥፋት የለበትም። እዚህ ጋር በዚህ ልጨርሰውና ማለት ነው እና ስለ ሶሲና ስለ ብሩክ እመጣበታለሁ በሰፊው ማለት ነው። ከዚህ በኋላ ነው ብሩክ የሚገባው ብዬ አስባለሁ። ስለ ሶሲ በደንብ የገባት ሀይሚ ስማርት ናት። በደንብ የገባት ስለ ሶሲ ሁኔታ ህይወቷን ማን እየበጠበጠው እንደነበር እስካሁን ድረስ የተረዳች ሶሲ ሀይሚ ናተኝ ብዬ ነው የማስበው። ብሩክ ግን በደንብ የተረዳት አይመስለኝም ሶሲን ማለት ነው። እስቲል ነው እላይ ሰቅሏት ነው ያለ ብሩክ ማለት ነው። ያ ማለት አላወረዳትም። በቃ አላወረዳትም ስላችሁ በቃ ከሷ ጋር ለመራቅ አልወሰንም ብሩክ ማለት ነው። አሁንም ቢሆን ይሄ ነገር መፈታት ያለበት ነገር ነው። የብሩክና የሶሲ በጣም መፈታት ያለበት ነገር ነው። እንቆቅልሽ ማለት ነው እና ወደ ዛሬው ስመለስ ግን እንግዲህ ሀይሚ የመጣችበትን አይታችኋል። ትናንትና እንግዲህ ሚፍታህ አገናኝቷቸው በቀደም አገናኝቷቸው የባሰ ተስፋ እያስቆረጡን በጣም እየተጣሉ እየተሰዳደቡ እንዲው በጭራሽ አይተነው የማናቀውን ነገር እያሳዩን ነበርና እኔ ስናገረው ከቆየሁትም አንዱ ሀይሚና ብሩክ ይሄን ስራ የሚያቆሙት ብሩክ 250 ሺህ ሲገባ ነው። ከዛ የብሩክ 250 ሺህ እና የሀይሚ እና ልደቷ ሶስቱ ይከበራል ብያችኋለሁ አይደል? ስለዚህ ዛሬ ብሩክ 250 ሺህ ዛሬ ነው የገባው። እንኳን ደስ አለህ ቡራ ቀብራራው ማለት ነውና ሀይሚዬም እንኳን ደስ አለ ብለዋለች። የኛ ታዳጊዎች በጣም ብታስከፉንም በጣም ብታስጨንቁንም ከአንድ ወር በላይ እኛ ግን ተስፋ ሳንቆርጥ እኔ የምሬን ነው ብላችሁ ቪዲዮ ስሰራ ሀይሚና ቦራ መቼም አይለያዩም እያልኩ ነው አንድ ወር ሙሉ የሰራው። እስካሁንም አለው እግዚአብሔር ይመስገን። የሰው ልጅ ተስፋ አይቆርጥም እና አሁንም ቢሆን ዛሬ ሀይሚ የመጣችሁበት አያችኋት። እኔ እኮ ማለት ሀይሚን የወለደች እናት ምንድን ናት? የመሬን ነው የምላችሁ። እንዴት አይነት እናት ናት ሀይሚን የወለደች? ለምን በሉኝ። በቃ ሁኔታዎች እንዴት ነው መስመራቸውን እየሳቱ ነበረ። ሚፍታህም የማይወጣው ነገር ነው የገባው። በጣም ሀይሚና ቡራ ሰው ሲያገናኛቸው በሌላ ቤት ሲገናኙ የባሰ እየተጣሉ ነው። ስለዚህ ሀይሚ ምንድን ነው ማድረግ ያለባት? ፍቅሯን ማዳን ስላለባት በፍቅር መጣሽ ማለት ነው። አያችሁ አሁን እንግዲህ የተጀመረውን እሳት ማንም ሰው ሊቋጨውና ማንም ሰው ሊፈተው አልቻለም። አሁን ግን ሀይሚ ጀግናዋ አሽከርክራ ስራዋን ሰርታ ስትጨርስ ማለት ነው እንዴት አድርጋ መፍታት እንዳለባት ትችልበታለች ማለት ነው። እንዴት ብሎ እንደሚፈታ እንግዲህ አስቡ። ዛሬ እንግዲህ በፍቅር መታለች። በጣም ያሳለፍኩት ነገር ጥሩ ነገር አለ። አንተ ከኔ ጋር በፍቅር መኖር ካልፈለግ አንተንም መሳደብ አልፈልግም። አንተ ምንን መስደብ የለብህም። ከዚህ ጋር ይበቃናል። ለአንዴና ለመጨረሻ አቅፈኝ እንላይ ነው ያለችው። ታዲያ ብሩክ ይሄን ይቀበላል? አይቀበልም። ምክንያቱም ብሩክ እውነቱን ተናግሯል። እኔና አንቺን የሚያለያየን አንድም ነገር የለም፣ እኔ ጋር ያለውን እውነት ማወቅ አለብሽ ብሏታል ማለት ነው። ምክንያቱም ብሩክ ከፊትም ከኋላም የተደበቀ ምንም ነገር የለውም ማለት ነው እና ሀይሚም ይሄን ታውቂያለሽ ብዬ አስባለሁ። ስለዚህ ሀይሚ እንዴት አደርጋ በቃ ዓለም እንኳን ተሽከርክሮ ሊፈታ ያልቻለውን ችግር
ሀይሚ እንግዲህ እንዴት አድርጋ ልትፈታ እንደመጣች አስቧት። የምሬን ማለት ነው። እንዴት አድርጋ ፍቅሯን መመለስና ማዳን እንዳለባት ከዚህ እሳት ማለት ነው እንዴት መውጣት እንዳለባት በጣም ጠንቅቃ የምታውቅ ስማርት የሆነች ልጅ እኔ አላቅም። ለአንቺ እናት፣ ለአንቺ ቤተሰቦች፣ ለሁላችሁ ረጅም እድሜና ጤና ይስጥልሽ። የምሬን ማለት ነው። የአንቺን ስኬት በቃ እንዴት ነው ከፍ ያደርግልሽ፣ ያሰብሽውን ያሳካልሽ፣ የፈለግሽውን ቡራና ያሳጣሽ። የምሬን ማለት ነው። ለሀይሚ ምላት ገንዘብ ሰርተሽ ታገኛለሽ፣ ታድጊያለሽ፣ ዋቴቨር ቤት ምናምን መኪና ሰርተሽ ታገኛለሽ ከማንም ሰው ጋር ማለት ነው። ግን በጣም የምትፈልጊውን ፈልገሽ አያሳጣሽ ምልሽ ቡራን ነው። ለምን? በጣም ስለምታፈቅሪው ማለት ነው። በጣም በጣም እንግዲህ ዛሬ ታችኋቸዋል። ሁለታቸው ተላቀሱ። የምሬን እኔ ቪዲዮውን በቃ መጨረስ እንዴት ብዬ በቃ እንዴት ልጨርሰው ማለት ነው። አያችሁ ግን ያላቸው ፍቅር ተለያዩ ብትሏቸው እንኳን የማይለያዩ ሰዎች ናቸው። ለአንድ ወር እንኳን የተለያየ ሀገር ቢቀመጡ እንዴት ነው መቆየት አይችሉም። ትናንት ተናግሬዋለሁ ይሄን ማለት ነው። ገብቷቸዋላ። ትናንት ተናግሬያለሁ። ስለዚህ ሀይሚና ቡራ በቃ ከዚህ በኋላ ችግሩ ይፈታል። ችግሩ እንዴት እንደሚፈታ ሀይሚ መጣችበት ማለት ነው። በፍቅር መጣችበት ማለት ነው። በጣምማ እንግዲህ አያያችሁ ነው። ብሩክ አንድ ይሳደባል፣ እሱ አንድ ትናገራለች። ምንም ሊፈታ አልቻለም። ነገሩ ብሷል ማለት ነው። ስለዚህ እንዴት አድርጋ መፍታት እንዳለባት በነገራችን ላይ ለሁሉም ሰው አይዲያ የምትሰጥ ሀይሚ ናት። ለሁሉም ሰው ማለት ነው። ለሁሉም ሰው አይዲያ የምትሰጥ እሷ ናት። ታዲያ እሷ የሚደርሳት እሷን ዝቅ የሚያደርግ ነገር ነው የሚደርሳት ማለት ነው። እና ስለዚህ አሁን እንግዲህ ከብሩክ ያለው እውነት ነገ ይነገራል። ብሩክ ደግሞ ይቅርታ ይጠይቃል። በነገራችን ላይ ሀይሚ ፍፄን እንትናን ቅዱስን ስላመጣች ይቅርታ ጠይቃለች። ምክንያቱም እኔ በቃ እንዳንተ ልክ መግባት አልነበረብኝም እሱን በማምጣቴ ይቅርታ ብላለች። ትክክል ናት። እኔ ብያቸዋለሁ። ሊንዳን ስላመጣ ነው ሀይሚ ቅዱስን ያመጣችው። እሱም ለስራ ነው የመጣ ሌላ ምንም ነገር የለው ምንም ማለት ነው። እና ብሩክም እንግዲህ ሰምታችሁታል። እልክ እኔ ብያቸዋለሁ። ከብሩክ ያለ በቃ ትልቅ እልክ በቃ እልክ ማለት ነው። በቃ እልክ በቃ እንደው ገና ሲገናኙ እኮ ነው የሚጣሉት። እኔን ስታየኝ ነው እንደሌላ የሚያደርግሽ አለ ዛሬ ብሩክ ማለት ነው። እና እኔ በጣም ደስ ብሎኛል ውድ ቤተሰቦች፣ እግዚአብሔርን ቪዲዮውን በቃ መጨረስ አልቻልኩም የሀይሚና የቡራ። ስለዚህ ነገ ብሩክ ይቅርታ ይጠይቃል፣ በትልቁ ይቅርታ ይጠይቃል፣ እውነታውን ያሳውቃታል ለሷ ማለት ነው። ከብሩክ ምንም ነገር እንደሌለ ዜሮ፣ ምንም ሌላ አዲስ ህይወት እንደሌለ ብሩክ ያሳውቃታል። በሀይሚ በኩል ደግሞ እንትና ቅዱስ ነው የመጣ 2 ቀን 3 ቀን ሌላ ምንም ነገር የለም። ሶ ፒውር ናቸው ሁለቱም፣ ወደ ላይፋቸው ይመለሳሉ። ፍቅር ያሸንፋል በሚለው ይታረቃሉ ማለት ነው። አቤት እንዴት ደስ እንዳለኝ! እንኳን ደስ አላቸው የጨረቃ ቤተሰቦች ማለት ነው። የምሬን ነው የምላቸው። እኔ በቃ እነሱ ተለያይተው ማየት አልፈልግም በፍጹም ማለት ነው። እና ሁለታቸውም ጋር ጥፋት ሊኖር ይችላል፣ ሁለታቸውም ጋር እውነት አለ። ግን በዚህ ልክ እንደዚህ አይተናቸው አናውቅም። ስለ ኦዲየንስ ደግሞ አያችሁ አይደል? የተናገሩትን ኦዲየንስ ቤተሰብ የሚዘቀዝቁ በተለይ ስጦታን አስመልክተው በተለይ ቲክቶክ ላይ 24 ሰዓት የሚያወሩ የት ናችሁ? አሁን የሀይሚን ፎቶ የምዘቀዝቁ ትናንትና አደሩት። የብሩክን እናት የሀይሚን እናት እንደዘቀዘቁ አደሯት ማለት ነው። አይታችኋላ? እኔ ራሱ ኮሚኒቲ ላይ ሼር ሳረግ ነበር። እና እናንተ እንግዲህ አረፋችሁ አሁን ማለት ነው። 24 ሰዓት ቁጭ ብላችሁ ስለ ሀይሚ ስለ ቡራ የምታወሩ ምንም አይዲያ የለም ማለት ነው። ኧረ እንኳን ደስ አላችሁ ውድ ቤተሰቦች። ስለዚህ ቡራ እውነቱን ያሳውቃታል ከሱ ጋር ያለውን ማለት ነው። እና ይቅርታ ይጠይቃል። ጨረቃዎች ፍቅራቸው ይመለሳል። እልል ብያለሁ፣ እልል ብያለሁ።